ያልነገርኩሽ ነገር አለ። አልፎ አልፎ ስለሚያመኝ መድኃኒት ወስዳለሁ። አታስብ ውዴ፣ በፍቅር ይፈውሳለሁ። ፍቅራቸው ሲያስቀና። እኔም ያልነገርኩ ነገር አለ። ጸጉሬን አይደለም ሂውማን ሄር አድርጌ ነው እንጂ መላጣ ነኝ። እንደዛማ እኔም ያልነገርኩሽ ነገር አለ። ከፍ ያለ ጫማ ስለማደርግ ነው እንጂ ቁመት ያጭር ነው። የኔ ውድ ፍቅሬ ቁመትን ብርታትም እንዲሆን ነው የምፈልገው። ጌታ ሆይ እንደዚች አይነት ሴት ስጠኝ። ሌላው ያልነገርኩ ትክክለኛ ስሜ ሽታይ ነው። እኔም ያልነገርኩሽ እኔ ልቅ ደግሞ ወንድሜ ከቅድም ጀምሮ እየተከታተልኳችሁ ነበር እና ፍቅራችሁ መንፈሳዊ ቅናት አሳደረብኝ። ፍቅራችሁ እንዴት እንደሚያስቀና ልነግራችሁ እፈልጋለሁ። ለዛም ነው ጣፋጭ ከሆነና ከንጹህ የተፈጥሮ ማር የተዘጋጀ ጠጃችንን ልጋብዛችሁ የፈለኩት። እስኪ አንዴ ቺርስ ተባባሉ። ሌላው በቆጮ በአይቤና በጎመን ታጅቦ የሚወጣው ስፔሻል ክትፏችን ይሁዳ አቢሲኒያ ከሚታወቅባቸው አንዱ ነው። እንደምታዩት አሁን ያላችሁት ስጋ ቤታችን ውስጥ ሲሆን አንድ ደረጃ ወደ ላይ ስትወጡ ደግሞ የኢትዮጵያን ባህል ከነግርማ ሞገሱ የያዘውን የባህል አዳራሻችንን ታገኙታላችሁ። እዚህ አምስቱን ቅኝቶች ከነለዛቸው ይቀርባሉ። ደንበኞችን አይረሴ ጊዜ ያሳልፋሉ። ዋው እሱ ነው እንደሚገርም። ከሀገራችን አልፎ የሌሎችን ሀገር ዜማዎች እንዲህ እንጫወታለን። የደንበኞችን ንጉስነት በተግባር እናሳያለን። ሰርጋችን እናንተ ጋር ነዋ። ሰርጋችሁን ብትሉ አንቨርሰሪያችሁን ከ300 በላይ ሰው በሚይዘው አዳራሻችን የእናት ልጅ ያልደስ እያለ እናዘጋጅላችኋለን። ደውሉልን። ለዝግጅታችሁ እንዳታስቡ፣ ምክንያቱም የመካኒሳ ቦጎን የሚገኘው የይሁዳ አቢሲኒያ ነው። አይለያችሁ። የወጣት ምርቃት አይናቅም። አሜን በሉ። አሜን።